ትንሽ ኮሽ ባለ ቁጥር እየመጣችሁ ለምን ህዝቡን ማወክ እንደምትፈልጉ አይገባኝም። ትላንትና የዩኤስሲአይኤስ ያወጣው ህግ ሶሻል ሚዲያን ሊስት ስለማድረግ አዲስ ነገር አይደለም። በፊትም የነበረ አሁንም ያለ ወደፊትም የሚኖር ነገር ነው። ቢያንስ በህይወታችሁ ለአንድ ጊዜ እንኳን ፎርም ሞልታችሁ የምታውቁ ቢሆን ኖሮ ኦር ደግሞ ይህን መረጃ ከመስጠታችሁ በፊት ከኢትዮጵያ ስትመጡ የራሳችሁን ፎርም ሞልታችሁ ቢሆን ኖሮ ትንሽ እንኳን ሂንቱ ይኖራችሁ ነበር። ለምን ፎርሙ ላይ ቢያንስ 2 የሶሻል ሚዲያ መገልገያ አካውንታችሁን ሜንሽን እንድታደርጉ ይጠይቃል። ብዙ ጊዜ የምናደርገው ምንድነው ሊንክድኢን እና ኢሜይላችንን ነው ሜንሽን የምናደርገው አይደል? ስለዚህ ይሄ በፊትም የነበረ ነገር ነው። ከመጣችሁ በኋላም በምትሰጡት ኬዝ ነምበር ተነስተው በኢሜይል እና በስልካችሁ እናንተን ትራክ አድርገው ማግኘት በጣም ቀላል ነገር ነው። ስለዚህ አካውንቴን ልደልት ወይ ቪዲዮዎችን ላጥፋ ወይ ፕራይቬት ላድርገው ወይ ምናምን የሚሰራ ነገር አይደለም። ፕራይቬት እንኳን ብታደርጉት ገብተው የማየት በጣም ቀላል ሲምፕል የሆነ ሲስተም ያለበት ሀገር ናችሁ ያላችሁት እና እናንተ ምንም አፌክት የሚያደርጋችሁ ነገር አይደለም። በፊትም የነበረ ነገር ነው፣ አሁንም ያለ ነገር ነው። በምትሰሙት መረጃ ሁሉ አትረበሹ ለማለት ያክል ነው። መልካም ቀን። ሰላም ጓደኞቼ እንዴት ናችሁ? እንግዲህ ፕሬዚደንት ትራምፕ ከተመረጡ በኋላ አዳዲስ የተለያዩ የኢሚግሬሽን ህጎች እየወጡ እንደሆነ እያደረስኳችሁ እገኛለሁ። አንዱ በጣም ትልቅ የሆነው ለውጥ የተደረገው ደግሞ ሶሻል ሚዲያን በተመለከተ ነው። የትኛውንም ሲቲዝንሺፕ ይሁን ግሪን ካርድ በምታመለክቱበት ጊዜ የሶሻል ሚዲያዎቻችሁን ዝርዝር እንድታስቀምጡ ትጠየቃላችሁ። እሱንም በደንብ ሪቪው ሊያደርጉት ይችላሉ ማለት ነው። የለኝም አላስቀምጥም ብላችሁ ደግሞ በቀይሩና በሆነ አጋጣሚ ግን አካውንት እንዳላችሁ ቢታወቅ ወይ ሚስሊድ ብታደርጉ የለኝም ብላችሁ ብትዋሹ ይሄ በህግ የሚያስጠይቅ ነገር ይሆናል ማለት ነው። እንግዲህ ሶሻል ሚዲያዎቻችሁን እንድታስተውሉ እመክራለሁ። ይህንንም ደግሞ አዲስ ህግ የወጣውን ማወቅ ከፈለጋችሁ ኒውሶቹን በውስጥ ልክላችሁ እንደተለመደው በውስጥ ልክላችኋለሁ። አመሰግናለሁ። ዜጋ መሆን የምትፈልጉ ሲቲዝን መሆን የምትፈልጉ ግሪን ካርድ እንዲኖራችሁ የምትፈልጉ ሰዎች የአሜሪካ ማለት ነው። ይሄ ቪዲዮ ለእናንተ ነው። እስከ መጨረሻው እዩት። እዚህ ጋር በምስሉ ላይ የምታዩት ሴት ስቴፈኒ ትባላለች። ሜክሲካን ሬስቶራንት ሄዳ ተጠቅማ በልታ ስትጨርስ ቢሉ ላይ ይህንን ጽፋለች። ሪሲቱ ላይ ለኢሚግራንት ያላትን ጥላቻና ትራምፕ ደግሞ ዲፖርት እንዲያደርጋቸው እንደምትፈልግ ሄት ኮመንት ጻፈች ማለት ነው ሪሲቱ ላይ። ታዲያ ስሟን ከአንደኛው ሪሲት ላይ ሰርዘዋለች፣ ሁለተኛው ላይ ግን ስሟ አለ። ኢንተርኔት ላይ ያለ አንድ ሰው ስሟን አፈላልጎ መስሪያ ቤቷን አፈላልጎ ከመስሪያ ቤት ጽፎላቸው አባረራት። ላይክ ላይፏ አፕሳይድ ዳውን የሆነው በዛች አንድ ኮመንት። ሺዝ ጎይንግ ቫይራል። እየተቀባበሏት ነው። ሎትስ ኦፍ ሄት ከኢንተርኔት ማለት ነው። በጣም የሚያስቀው ደግሞ ጎፈንድሚ ከፈተች። በተፈጠረብኝ ክራይሲስ ምክንያት ስለተቸገርኩኝ ብላ ጎፈንድሚ ከፈተች። ታዲያ ይሄ ነው እንዴት ነው ከኛ ህይወት ጋር የሚገናኘው ግሪን ካርድ እና ሲቲዝን መሆን ለምንፈልግ ሰዎች ካላችሁኝ፣ በትላንትናው ቀን ዩኤስሲአይኤስ ያስተላለፈው ቢል አለ። እሱ ደግሞ ሶሻል ሚዲያ ሃንድላችሁን በሙሉ ሊስት ዳውን ማድረግ አለባችሁ። ኤኒ ስፓም አካውንት፣ ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ኤኒ ሶሻል ሚዲያ አካውንታችሁን በሙሉ ሊስት ማድረግ አለባችሁ። እያንዳንዱ ፖስት የምታደርጓቸው ነገሮች ይታያሉ። እያንዳንዱ ኮመንት የምታደርጓቸው ነገሮች ይታያሉ። ሊስት ሳታደርጉ ላይክ ስፓም አካውንት ምናምን ቢኖራችሁ ብትገኙ ወንጀል ነው። ሶ ቪዲዮውን ይሄንን የሰራሁላችሁ ለምትሰጧቸው ኮመንቶች ተጠንቀቁ። ዜጋ የመሆን ፕላን ካላችሁ፣ ከሌላችሁ ዩኔቨር ነው መቼ እንደሚመጣላችሁ። እቺ ሴት ስራዋን ህይወቷን በሙሉ ባላሰበችው መልኩ ግልብጥብጡ ነው የወጣው። አዲስ ደግሞ ዩኤስሲአይኤስ ይሄ ያወጣው ሩል አለ። ተጠንቀቁ ለማለት ነው። ስለሰማችሁኝ አመሰግናለሁ። እንደምናላችሁ አባባላለሁ። ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ጄላችሁ የመጣሁት ብዙ ሰዎች የሚጠይቁትና ትንሽ ኮንሰርን የሆነባችሁ ነው። አይዋንተሪ አፕላይ አድርጌ ነበረ ለፋሚሊ አይዋንተሪ ፋሚሊ ፔቲሽን ነው የአፕሩቭድ ሆኖ ናሽናል ቪዛ ሴንተር ሄደዋል። ናሽናል ቪዛ ሴንተር ደግሞ አሟያ ያሉትን ዶክመንት በሙሉ አፕሎድ አድርጌ ያለሁኝ። ነገር ግን ምንም ነገር እስካሁን አልሰማውም። ኬዙን ተቀብለዋል፣ ለነዋል፣ ዶክመንቱ ተሟልቷል ካሉ ቆይተዋል፣ ግን ምንም ነገር አልሰማውም ብላችሁ እየተጨነቃችሁ ላላችሁ ላይክሊ ምንም አይነት ችግር የለውም ኬዙ። ግን አንዳንዴ አፍተር ኮቪድ ኬዞች ዲሌይድ ሆነዋል። ናሽናል ቪዛ ሴንተር ብዙ ይቆያል ኤምባሲ ቀጥሮ ከማስቀጠሩ በፊት። ናሽናል ቪዛ ኢንኳሪ ስታተስ ፔጅ አለ፣ ኦንላይን ላይ ታገኙታላችሁ። በሱ መጠየቅ ኢንኳሪ ማድረግ ትችላላችሁ። ለተጨማሪ መረጃ ኢሚግሬሽን ጠበቃችሁን አናግሩ።
አበባ እባላለሁ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ስላዳመጣችሁኝ አመሰግናለሁ። ስልኬ 774282009 774282009 ደህና ዋሉ። Breaking news, guys. The Trump administration is finalizing a major new travel ban that could affect citizens from several countries, potentially more extensive than previous bans. A draft proposal includes a red list of countries whose citizens could face a complete ban from entering the United States, with Afghanistan being a key focus. Afghan citizens, including those with valid visas, could face a full ban. The proposed red list consists mainly of countries who were restricted under the previous version of Trump's travel ban, including Cuba, Iran, Libya, North Korea, Somalia, Sudan, Syria, Venezuela, and Yemen. The new system includes orange and yellow categories, which could limit visas and travel access based on security concerns. Countries not cooperating with vetting and other traveler information will face a strict ban. Friends, I'm covering all things related to Trump travel bans. ባለፈው ሳምንት ስለወጣው ስለ 2 አመትና ስለ 10 አመት የግሪን ካርድ አዲስ ስለወጣው ህግ አንዳንድ ነገር እነግራችኋለሁ። ማንናችሁን ይመለከታል ማንናችሁን ሳይመለከትም የሚለውን በአጭሩ ለማሳወቅ ሞክራለሁኝ። ከዚህ ቀደም ጉዞና ጉዞ ነክ ነገሮች ላይ ፓኬጆችን በማዘጋጀት ቪዛ አድቫይስ በማድረግ ለረጅም ጊዜ ሚዲያው ላይ እንደቆየው ይታወቃል። ሆኖም እናንተ የምታውቁኝ ሰዎች ዴም አድርጋችሁኛል፣ ሜንሽን አድርጋችሁኛል። ሶ ቶፒኩ ሴንሲቲቭ ስለሆነ አጠር ያለ መልስ ለመመለስ ሞክሬያለሁ። ካገኘሁት ኢንፎርሜሽን እና ሰዎች ኦፊሰሮችን ጠይቄ ከተሰጠኝ መረጃ ተነስቼ አንዳንድ ነገራችን ልበላችሁ። ሰው የሚመለከታችሁና የማይመለከታችሁ ሰዎች ተብሎ የሚወሰነው ላይክ ሁላችሁም 2 አመት 10 አመት ቪዛ ያላችሁ በአጠቃላይ ይመለከታችኋል ማለት አይደለም። ህጋዊ ሆናችሁ እየኖራችሁ እስከሆነ ድረስ በወርክ ፐርሚታችሁ በሶሻል ሴኩሪቲያችሁ ታክስ እየከፈላችሁ ስራ እየሰራችሁ እስከሆነ ድረስ ፒቲኦአችሁን ተጠቅማችሁ ቫኬሽናችሁን ወስዳችሁ ቤተሰብም ዘመድም ሄዳችሁ የመጠየቅ የትኛውም ሀገር ቪዚት የማድረግ የማውጣት እና የመመለስ መብት አላችሁ። ግን ምንድነው ረጅም ወር ኢትዮጵያ አትቆዩ፣ ረጅም ወር ወጣችሁ አትቆዩ። ሶ የሚመለከታችሁ ደግሞ የ2 አመትም የ10 አመትም ቪዛ ይዛችሁ 6 ወር ኢትዮጵያ 6 ወር ከመሞላቱ በፊት ወደ አሜሪካ የምትመጡ የአይ-94 ውሳኔ ደግሞ አይታችሁ አሜሪካ ስትዝናኑ የምትቆዩ አንደር ቴብልም ሰርታችሁ የምትመለሱ ሰዎች እናንተን ለመግባት ከዚህ በኋላ ያስቸግራችኋል። ምክንያቱም ታክስ ማትከፍሉ ከሆነ የተሰጣችሁን የግሪን ካርድ በትክክል እየኖራችሁበት ካልሆነ ግሪን ካርዱን እየተጠቀማችሁት ያላችሁት እንደ መልቲፕል ቪዛ ነው ብለው ስለሚያስቡ ከዚህ በኋላ ያስፈልጋችኋል ብለው ስለማያስቡ ዲፖርት ያደርጓችኋል ማለት ነው። በቀጣይ ደግሞ የማይመለከታችሁ ሰዎች ላይ በፊዮንሴ ቪዛ የመጣችሁ በትዳር የመጣችሁ እዚህ ከመጣችሁም በኋላ የተፈራረማችሁ ልጅ ቤተሰብ ያፈራችሁ ሰዎች ሲቲዝን የሆነ ሰው እዚህ ሆኖ እናንተ እዛ ቀሩ የሚል ህግ የለም። ስለዚህ ትክክለኛ ትዳር ትክክለኛ ኑሮ እየኖራችሁ እስከሆነ ድረስ እናንተን አይመለከትም። ግን የሰጣችሁበት ኬዝ ሌላ አድሬስ ሆኖ እናንተ የምትኖሩበት ሌላ አድሬስ ከሆነ ስትመለሱ በቀጥታ ሰከንዳሪ መግባታችሁ አይቀርም። ሰከንዳሪ ከገባችሁ በኋላ ግን ኢንስፔክት ስትደረጉ ኢንቨስቲጌት ስትደረጉ ዶክመንታችሁ ስልካችሁ ላይ አንድ አይነት ነገር ካሌለ ነገሮቻችሁን ያከብዱባችኋል፣ ሊመልሷችሁ ይችላሉ። ስለዚህ just be careful like ወጣችሁም ከሆነ እነዛን ነገሮች ለማስተካከል ኮንቨርሴሽን ማድረግ ከዛ ሰው ጋር እንደዚህ አይነት ነገሮችን ለማድረግ ሞክሩ። በቀጣይ ደግሞ የሚመለከታችሁ like violation ያለባችሁ የኮርት እንትን ያለባችሁ በድራግ በጸብ እንደዚህ ብቻ እንደዚህ አይነት ነገር ቫዮሌሽን ያለባችሁ ሰዎች እናንተም ለትንሽ ጊዜ ባትወጡ ብዬ አድቫይስ አድርጋለሁ እንደኔ። ሌላው ደግሞ አጠር ለማድረግ እየሞከርኩኝ ነው። ሌላ ደግሞ ነምበር ደግሞ ትራቭል ዶክመንት ያላችሁ ሰዎች ባትወጡ ለጊዜው። ምክንያቱም ትራቭል ዶክመንት አሁን ከተሰጣችሁ within 2 or 3 months ምናምን በኋላ ግሪን ካርዳችሁ መምጣቱ አይቀርም። ስለዚህ ወታችሁ በምትመጡበት ሰዓት እናንተም ሰከንዳሪ መግባታችሁ አይቀርም። ሰከንዳሪ ከገባችሁ ደግሞ ኢንቨስቲጌት ትደረጋላችሁ። ነገራችሁን ላይክ ኢንተርቪው ላይ የተምታታ ነገር እንድትሰጡ ሊያደርጋችሁ ስለሚችል እናንተ ተጠንቀቁ ለማለት ነው። እና በተጨማሪ አሳይለም ጠይቃችሁ በቅርብ ጊዜ ግሪን ካርድ ያገኛችሁ ሰዎች እንደኔ ትንሽ ብትቆዩ ብዬ አድቫይዝ አደርጋለሁ። ምክንያቱም አሳይለም ስትጠይቁ በዚህ ምክንያት ወደ ሀገሬ መግባት አልችልም
ስለሆነ ግሪን ካርድ ይሰጠኝ ብላችሁ የምታመለክቱት አይደል? የመኖሪያ ፈቃድ ይሰጠኝ ብላችሁ ሶ ራይት አዌይ ግሪን ካርዳችሁን ስታገኙ ተነስታችሁ መሄድ it doesn't make sense። ስለዚህ እናንተ አስቡበት፣ በደንብ አስቡበት። ወደ ኋላ የሚሉበት አይነት እንትን ስላልሆነ ፍራውዳል ነው ብለው ስለሚያስቡ ማለት። በተረፈ ተጨማሪ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የማውቀው ከሆነ መጥቼ መልሳለሁ፣ ማላውቀው ከሆነ ደግሞ የሚመለከተውን አካል ጠይቄ ትክክለኛ ተጨባጭ የሆነ መልስ ይዤ ለመመለስ ሞክራለሁኝ። የዛን ያለ አክቲቭ መሆኔን እርግጠኛ አይደለሁኝም። በተረፈ ሴንሲቲቭ የሆነ ቶፒክ ይዛችሁ አቴንሽን እና ፎሎወር ለማግኘት ብላችሁ ሰውን ባትረብሹት ለማለት ወዳለሁ። አመሰግናለሁ።